ላስገባ ነው የሆነ ሰው እስኪ ፎቶ አለኝ የልጅ ምጣ ብዬ የሄድኩት ዓመተ ምሕረቱም የኔ ነው ብዬ ስላቸው ጅማ እኛ የምንፈልገው ጅማ ነው እሱ ጅማ ነው ነው ያለው አሉ። እሱ ምን ያውቃል? የ3 ወር ልጅ የ2 ወር ልጅ ነው ምን ያውቃል? በተባለው መረጃ ነው። ግን ታሪኩ ዳቦ ገዝቼ ልምጣ ብዬ ያልኩት የኔ ነው። ጴጥሮስ ልጄ ነው። መልካችንም አንዴ ነው። ስለዚህ ብዬ ብላቸውም ፈቃደኛ አልሆኑም። እሱንም አስተርጓሚውንም ልጄን አገናኝ ብዬ ነበር። ሳይሄድ በፊት ራሱ እዚሁ ብዙ ታገያለሁኝ እሱን ለማግኘት ማለት ነው። ከዛ የኛ ሚዲያ ላይ ቀርቤ ታሪኬንም ተናግሬያለሁ። ጴጥሮስ ልጄ ነው ብዬ ማለት ነው። ከዛ ስልኩ ቁጥር አለዋወጡን እያወራን ነበር በኢሞ ራሱ ማለት ነው። እና ስልኩ አለኝ እኔ የጴጥሮስም ኢሞ ላይ ራሱ ፎቶዬን እየላኩለት ምን እያልኩለት እያወራን ነበረ። ስልኩ ቁጥር ተለዋውጠናል። እኔ እጨናነቃለሁኝ ምናምን እያለ ብዙ ናቸው እኔን የሚጨቀጭቁኝ። ስለዚህ እኔ አንቺም እናቴ ላቶኝ ትችያለሽ፣ በቃ እኔ ልቀውዝ ነው ምናምን በቃ ማውራት አልፈልግም ይለኛል። እና እኔ የምፈልገው በቃ ቁርጤን ማወቅ ነው የምፈልገው። እሱ እንኳን ባይፈልገኝ እኔ ራሴ ህሊናዬን አሳርፌ ልሙት። ይችን ነው እኔ የምለው። እንግዲህ ያጀማ ልጁን እኔ ትናንትና ማታ ደውዬለት ነበር እና በጣም ብዙ ሰው ይደውልለታል መሰለኝ። ያው እኔም እዚያ ጎረቤት ሀገር ስላለን አማርኛ ትችላለህ ስለው አማርኛ አልችልም አለኝ። በጀርመንኛ አወራሁት ትንሽ ጀርመንኛ። ያው እሱም ያለበት ሀገር ትንሽ እና ከኛ ጋር ቋንቋችን ትንሽ ይቀራረባል እና በቃ በኋላ ደውልልኝ፣ አሁን የሆነ ቦታ ምግብ እየበላሁ የሆነ ነገር እያረኩ ነው አለኝ። እሺ ያልኩት። በወቅቱ እኔም እንግዲህ ወደ መስጂድ እየሄድኩ ነበር። ስመለስ መኮርኩለት ማታ በጽሁፍ እናወራለኝ። ሙቤ አስገባኝ። ኦኬ። በዚህ ጉዳይ ላይ ከአንቺ ጋር የሚታውቂያቸው ሰዎች አሉ? ላስገባቸው? አስገባሻለሁ መሲ። የእኛ ሚዲያ ላይ ቀርቤ ነበርን። እስኪ በዚህ ጉዳይ ላይ ብቻ ልታጉዛት ሄለን በዚህ ጉዳይ ላይ ነው ብትገቢው? ሄለን በዚህ ጉዳይ ላይ ነው ወይ በሌላ ጉዳይ ነው? በዚህ ጉዳይ ከሆነ የምታውቁት ነገር ካለ ልታግዟት ከሆነ በዚህ ጉዳይ ላይ ካልሆነ ሌላ ጉዳይ ከሆነ መጀመሪያ ላይችን እናት ምስኪን ጉዳይ ኦኬ። በዚህ ጉዳይ ብቻ ነው ጥያቄ ካላችሁ ልታግዟት ምችሉ። እሺ እኔ ልጁን ለማናገር ሞክሬያለሁ፣ ግን ልጁ የሚለው ፎቶዬን አትጠቀምብኝ እባክህ ነገር እንደዚህ እያለ ለእሷ በላት ነው የሚለኝ። እና እንግዲህ መጀመሪያ እሱን እንደምንም ብለን ለማናገር እንሞክራለን፣ ጴጥሮስን ማለት ነው። ገባችሁ? እሺ ሌላ ጊዜ ሄለን ሌላ ጊዜ ኦኬ። ሶሪ ጋይስ። አሁን ያስቺ እናት ናትና እንግዲህ የወለደችው ልጇ ከስንት ጊዜ በኋላ ሚዲያ ላይ ኢቢሲ ላይ ቀርቦ እንግዲህ አይተዋለች። ልጄን እንግዲህ እያለች ነው ከሱ ጋር። አሁን እንዴት ነው የምናግባባት? እንዴት ነው ከሱ ጋር? እሱም እዚህ ነው ከኔ ሩቅ አይደለም። እኔ በእውነት እንገድሽ ሙሉ ችግር የለውም። እኔ 3 ሰዓት መንገድ ነው ድራይቭ አርግቼ እሄዳለሁ። እሱ እሺ ካለ ነው ሊያናግረኝ ፈቃደኛ ከሆነ ተገናኝተን እንድናወራ ፈቃደኛ ከሆነ የ3 ሰዓት የ4 ሰዓት መንገድ ነው ከኔ ሂጄ እዛ ድረስ ድራይቭ አርግቼ ላናገረው ፈቃደኛ ነኝ። እኔ እንግዲህ በጣም ነው የሚያሳዝነው። እንግዲህ አላህ ይስጥልኝ። ሌላ ምን እላለሁ? ወላሂ ልጅም ወልደው እንደሆነ ልጆች ከፍ ያለ ደረጃ ይድረሱልህ። እንደኔ አትሆኑ። ወላሂ አሚን አሚን። ወላሂ በጣም ከባድ ሁኔታ ነው። አላህ ትልቅ ደረጃ ያድርስ። ወላሂ አብሽሪ። ወላሂ እኔ ገንዘብ አይደለም፣ እኔ ገንዘብ አልፈልግም። እኔ የምፈልገው ልጄን ለአንድ ቀን አቀፌ በሞት ደግሞም አይፈልገኝም። ብቻዬን የመሆን ዘር አለሽ ልባል ብዙ የተሰደብኩበት አለ። የገዛ ቤተሰቦች ራሱ እኛን አሰደብሽኝ እያሉኝ ነው። አሁን ይሄን 24 ዓመት በኋላ እንደገና ቀስቀሰሽ ስማችንን አስጠፋሽ እያሉኝ ነው የገዛ እህቶቼ ቤተሰቦቼ።
ስል እንኳን ላይ ድረስልኝ። ወላሂ ወንድሜ ባላ ታገኘዋለህ። የልጅን ነገር እንዴት ብዬ ልናገር? ወላሂ አብሽሪ አብሽሪ። 24 ዓመት ሙሉ ልጅ አለመውለድ ማለት ከባድ ነው። ልጅ ከባድ ነው ወላሂ። እኔ ያነዛው ከትናንት ከነበርኩበት ቦታ ነኝ አሁንም ያለሁት። ግርግዳ ስላለኝ አይደለም። እኔ ያን ጎዳና ላይ የነበርኩበት ሁኔታ ነው። አሁንም እዛ ቦታ ነኝ ያለው ወላሂ። እያለቀስኩ ነው። ቤት ዘግቼ ነው ያለሁት ወላሂ። አእምሮ በጣም እየተጨናነቅኩ ነው ያለሁት። ከብዶኛል። ወንድም ወይ እርዳኝ፣ ላላህ ብለህ እርዳኝ። እሱ እንኳን ባይፈልገኝ እኔ ቁርጤን አውቄ ልሙት። በቃ እኔ ቁርጤን አውቄ ልሙት። በቃ ካልሆነም አልሆነም ነው። ግን እኔ ወላሂ ልጄ ነው ላይ ምንም አልጠረጠርም። ግን ካልሆነም ተስፋ ልቁረጥ። እሺ እስከ ዛሬ እኮ ዱር ያለው ግን አሁን ከባድ ድባቴ ውስጥ ገብቻለሁ። ጭንቀት ውስጥ ገብቻለሁ። ፍርሃት ፍርሃት ይለኛል። ቤት ዘግቼ ነው ግቢ ውስጥ የምኖረው ብቻዬን። የራሱ ከባድ በሽታ ነው። የልጅነት ጠረኑን ያመጣብኛል ከአፍንጫዬ ላይ ያን የተለየሁበትን። እንዴት ብዬ ልቻል? ራሴን አላጠፋለሁ፣ ይቆጣብኛል። ሁለተኛ ሰዓት ልገባ ነው። እንዴት ብዬ ልኖር? አይዞሽ የሚል እኮ አለመኖር ከባድ ነው። እኔ አሁን ቢሆን ከሱ ፈልጌ ምንም አልፈልግም ወላሂ። እኔ ምንም ፈልጌ ሳይሆን ልጄን አግኝቼ መሞት ነው በቃ። እሱ ወይም አብሮብኝ ሊሆን ይችላል። እናት ግን ብትሆን ምንም እኔ አሁን ተንገላትቻለሁ፣ ራሴን ጥያለሁ እንጂ እኔ እድሜ ወይም እንትን ብሎ አይደለም። ለቁሶና ጭንቀት ሀሳብ ሰውነትን እንትን ይላል። እዛው ከፎቶ ላይ እንደምታየው አይደለሁም አሁን ያለሁበት። ከባድ ውስጥ ነኝ ያለሁ ወላሂ። ተሰቃይቼ ነው ያለሁ። ሌቱም ቀንም ለእኔ አንድ ነው። ስለ እናት ብላችሁ ሲወላድ እርዱኝ ነው የምለው። ጭንቄን ፈርጁኝ። ልፈረጅ እስቲ ተፈርጄ ልሙት ወላሂ። እንደ ተፈርጄ ልሙት። ሌላ ማለት ወንድሙ ዋዬ እርዳኝ። አብሽሪ። ለአንዴና ለመጨረሻ በቃ ቁርጤን ልወቀው። አብሽሪ።